ደህና ነሽ ወይ? ደህና ነኝ። ሁሉ ሰላም አለን። ቤት ቀየርሽ እንዴ? ማለት አልቀየርኩም። እንጃ ድሮ ስትገቢ ብዙ ጊዜ ጫጫታ ምናምን ነበር። አልቀየርኩም። እዛው ነሽ? እንዴት ነሽ? ጠፋሽ። ጠጣለብህ? ጠጣለ። ፒስ ነው። ደስ ይላል። እንደዛ ነገር። እሺ ምን ላይ ነሽ? ምን እያደረግሽ ነው? አሁን የገባሁትኝና እኔማ የምልጮት ነበረ፣ ግን ደግሞ ለምን ስታክ እያደረገብሽ? ስታክ አደርጋለሁ። አዎ ኔትወርክ፣ በዛ ደግሞ እስቲ አላውቅም፣ ኔትወርክ እያስቸገረኝ ነው ሰሞኑን። ዋይፋይ ነው በዳታ ነው የምትጠቀመው? ዋይፋይ የቤተሰብ ቤት ውስጥ ነው ያለሽው? ግን ያው ብዙ ሰው የሚጠቀም የለም። ቆይ የስንት ብሩ ነው ዋይፋዩ ይባላል? ትንሽ አላውቅም። 83 85 እንዴት ነው? አላውቅም ስንት እንደሚከፈል አላውቅም። እንዴ ረታ አንተ ነህ ስምህን ቀይረ ነው? ቆይ ይቅርታ፣ እንዴ አቶ ረታ አለህ በህይወት? ምንድን ነው 83 85? በስመ አብ 6 ወር ምናምን ይሆናል ካየሁ፣ 6 7 ወር 8 ወር። ደህና ነህ? እሺ ለማንኛውም አይ ቤተሰብ ቤት ከሆንሽ 1300 ምናምን ብታደርጊው አሪፍ ነው ብዬ ነው። እንደዛ ነገር ነው። አይ ቲንክ መሰለኝ። እንደዛ ከሆነ በጣም ያኔ አይደለም ከፍለ ለዛ ምን አሪፍ ነው። በተረፈ ደህና ነሽ? አለሁልህ። እንዴት አንተ? አለሁ እግዚአብሔር ይመስገን። እንዴት ነሽ? አለን ክብሩ ይስፋ። አሁን ምስታካረጋለሁ እንዴ? አይ አታረጊም። አሁን ደህና ነሽ? እሺ በቃ መቼሽ ካለሽ እንገናኛለን። መልካም ጊዜ። አዎ ፑሻፕ ስራ እንጂ ፑሻፕ ረስቼ ነበረ። አዎ እሺ ቆይ ሸጌ ሾፒንግ ስቶር በጣም የሚገርመኝ ከሴቶች የሚገርመኝ ሴቶች ትንሽ ብር ካገኙ ኦር ደግሞ የሆነ ብር ካገኙ በጣም ደፍረው ቢዝነስ ይከፍታሉ እና ይገርመኛል። እና ስማቸው እዚህ ሲቀየር ራሱ አያለሁ። እከሌ እንትን ይላል። ጎበዞች ናቸው። እኔ አሁን እንደዛ ብከፍት ደስ ይለኝ ነበረ። ኤኒዌይስ 100 ፑሻፕ ባካችሁ ከብዶኛል። እሺ ዛሬ ሰላም እንዴት ነህ? አለሁ። ትናንትም ገባሽ ከትናንት ወዲያም ገባሽ። በምን ምክንያት ነበር እየወጣሽ የነበረው? ኔትወርክ? አይ ትናንት ራስን ያስወጣከኝ። ምን ብለሽ ነው ያስወጣውሽ? ኧረ ምንም አላልኩክም። እሺ እሌኒ ከየት ነው? ከአዲስ አበባ አወራን ለቡ እንደምኖር ምናምን ነገርኩክ። የት እንደምኖር? ለቡ። እሺ እስቲ ቪዲዮ አብርየለኝ። እሺ ግን ተኝቼ ነበር። የራስሽ ፊት ስለሆነ እኔም እኮ አሁን እንደምታይኝ ወንበሩ ላይ እኮ ጋደም ብያለሁ፣ ተኝቻለሁ እኮ። ያንተን አይኔ እንዳልነበረማ። እሺ
እንዴት ነው ፊትሽን በተፈጥሯዊ ፊትሽ ታፍሪያለሽ ነው ወይስ ኔቨር እኮ እናታ? ኦኬ አስታወስኩሽ መሰለኝ የተወሰነ እንዲህ ብለህ ስክሪንሾት ያደረኩኝ እኔ አይደለሁም ያስወጣሁሽ፣ ራስሽ ነሽ የወጣሽው። ስክሪንሾት እያደረግሽኝ ነበረ። ለምንድን ነው ስክሪንሾት ያደረግሽኝ? ደስ ስለምትለኝ። ለምንድን ነው ደስ የምልሽ? እኔ እንጃ ልክ እንደዚህ ማለት ነው። ፍቅረኛ አለኝ ብለሽኝ ያስወጣሁሽ? እንደዛ አይነት ጥያቄ እንደጠየቀኝ አስታውሳለሁ። እና ፍቅረኛ አለሽ? አሁን ልፈጠር ትጠይቀው ዛሬ ለሌላ ቀን እንዳትገቢ አድርጌ አስረድቼሽ አስወጣሻለሁ። ፍቅረኛ አለሽ? አንድ ጥያቄ ልጠይቅህ። ትጠይቂኛለሽ መጀመሪያ ይሄን መልሽ። ፍቅረኛ አለሽ ወይ? አለኝ። እሺ ጥያቄሽን ጠይቂኝና ከዛን የኔን ሀሳብ ደግሞ እነግርሻለሁ። እሺ ልክ ፍቅረኛ ያለ ሴት አንተ ቤት መግባት አትችልም ማለት ነው? የስ። ለምን? ለምን ማለት በጣም ጥሩ። የመጀመሪያው ነገር ለኔ ፍቅረኛ ቢዝ ፍቅረኛዬ ሌላ ማታውቀው ሰው ማያውቃት ህይወቷ ውስጥ የሌለ ሰው ላይቭ ላይ ገብታ ስታወራ ማየት ስለማልፈልግ ነው። በራሴ አድርጌ ስለማስበው ነው። የወንዱ አሁን ያንቺ ባል ያንቺ ፍቅረኛ እርግጠኛ ነኝ አንቺ እኔ ላይቭ ላይ ገብታሽ የምታወሪው ነገር አያስደስተውም። አሁን ነው ግን የተወራ ሁሉ ብልግና ነው ማለት አይደለም አይደል? ስለ ብልግና አይደለም ያወራሁት። አሁን ብልግና ምንም ስለ ብልግና አላወራንም። ያልኩሽ ያለው ላይቭ መግባትሽ ራሱ አያስደስተውም። ያንቺ ፍቅረኛ ሌላ ሴት ያንቺ ፍቅረኛ ሌላ ወይ የጃኒ ወይ የፊዮና ላይቭ ላይ ገብቶ ለምንድን ነው የገባኸው ስትለው በጣም ነው ስለምወድሽ ስለምትመችኝ ምናምን እያለ ከሷ ጋር እያወራ ብትሰሚ ምን ይሰማሻል አንቺ? እኔ እንጃ በፖዚቲቭ መልኩ ነው ግን የምረዳው ነው። እኔ በፖዚቲቭ መንገድ አልረዳውም። የራሴ ፍቅረኛዬ ሌላ ወንድ ስታወራ ባያት ይደብረኛል። ከዛ አንጻር ነው ልጁ ይደብሯል በሚለው። ሁለተኛ ደግሞ ማላስገባበት ምክንያት መሆን የለበትም። አንድ ሴት ፍቅረኛ የምትይዘው ወይ አንድ ወንድ ፍቅረኛ የሚይዘው ከሌሎች ሴቶች ትለያለሽ ወይ ከሌሎች ወንዶች ትለያለህ። ሲጨንቀኝም ሲከፋኝም አንተን ነው የማማክረው። ከሌሎች ወንዶች ትበልጣለህ ብለሽ ሪኮግኒሽን ስለሰጠሽው ነው ከሱ ጋር እንጂ ከሌላ ከብዙ ወንዶች ጋር መሆን ትችላለሽ እኮ። ስለዚህ አንቺ አሁን ባልሽ መጥቶ ለምንድን ነው እሱ ጋር የገባሽው? ምክንያትሽ ምንድነው? ልጅሽ ምንድነው የምትይው? ለምንድን ነው ሌላ ሰው የምታወሪው? አዲስ ወንድ ወደ ህይወትሽ ምሳሌ። እሺ ልክ ነህ ባንተ ወይ ልክ ነህ። እኔ ማስበውን ደግሞ ልንገርህ። ይሄ ምንድነው ፍቅረኝነት፣ ይሄ ሪሌሽን ሌላ ነው፣ ጓደኝነት ምናምን ሌላ ነው ብዬ ማለት እንደዛ አይነት ደረጃ ላይ አይደለንም። እኔ እናንተ ግን አትሊስት የተወራ ሁሉ ወደ ሌላ ነገር ያልፋል ማለት አይደለም። in my opinion ሌላ ነገር አያልፍም። እሺ ምን እንደሚፈጠር እስቲ የወደፊታችንን እንገምት እስቲ። እሌኒ እንዴት ነሽ? ተዋወቅን እንበል። ኦኬ ተግባባን። ምንድነው የምናደርገው? የመጀመሪያው ነገር ቴክስት መላላክ ነው። ቼክ ታረጋኛለሽ። ሄይ ሞን ትኛለሽ። ሄይ እሌኒ ልሻለሁ፣ እንዴት ነሽ? ደህና ነሽ ወይ? ይመጣል። አልፎ አልፎ ቴክስት መደራረግ ይመጣል። ከዛም በኋላ ስልክ መለወጥ ይጀምራል፣ መደዋወል ኦር ከስንት አንዴ ስንገናኝ ምሳ መብላት ምናምን። ከዛስ አድጎ ያ ፍሬንድሺፕ ወዴት ነው የሚሄደው? ኖ በዛው በጥሩ ኮኔክሽን መቀጠል አይችልም። ጥሩ ኮኔክሽን ብቻ እንዳለ መሆን አይችልም። አለማደግ አይችልም። ሴትና ወንድ ጥሩ ኮኔክሽን ብሎ የሚገድባቸው ነገር የለም። ማደጉ አይቀርም። ሪሌሽንሺፓችን ማደጉ አይቀርም ስልሽ መጨረሻ ላይ ፍቅረኛሞች እንሆናለን እያልኩሽ አይደለም። ግን እኔ ለአንቺ ያለኝ አመለካከት አንቺ ለኔ ያለሽ አመለካከት እየተስተካከለ ሄዶ የሆነ ታይም ላይ ክሎዝ ፍሬንዶች ሆነን እናርፈዋለን። ከዛም በኋላ ክሎዝ ፍሬንድ ስንሆን እያንዳንዱን ነገር የምታማክሩ ሰው ሊሆን ይችላል ወይ ማማክር ሰው ሊሆን ይችላል።
ያ ደግሞ አብሮሽ ላለው ለፓርትነርሽ አንደኛ ኢንሴኪዩር እንዲሆን ያደርገዋል። ሁለተኛ ደግሞ እኔም እድሉን ከተጠቀምኩኝ የወንድ ልጅን አስተሳሰብ ነው የምናግርሽ። ወንድ ልጅ ከሴት ጋር ሆኖ ከዛች ሴት ጋር መተኛት አልፈልግም ካለ ውሸታም ነው፣ እየዋሸሽ ነው። ወንዶች አንድ ሴት ላይ ኢንቨስት አድርገው በጣም ከቀረቡ፣ በጣም ጓደኛ ከሆኑ፣ በጣም ክሎዝ ከሆኑ ያ ነገር አድጎ ወደ ሌላ ነገር እንዲገባ ይፈልጋሉ። ከተሻላ ቤስት ፍሬንዶች አሉሽ አሁን አንቺ ከፍቅረኛሽ ውጪ? አዎ በቃ ቤስት ፍሬንድ ወንድ ካለሽ ማለት ነው ደውይና ዛሬ ደብሮኛል ከባሌ ተጣልቻለሁ አብረን እንጠጣለን፣ አብረን እናምሽ እስቲ፣ ወይ ከከተማ እንውጣ፣ ወይ እስቲ ሩም እንያዝ ምናምን በይው። እምቢ የሚልሽ ወንድ የለም። ሁሉም እድሉን ነው የሚጠብቀው ተራው እስኪደርስ እየጠበቀ ነው። ገብቶሻል? ነፃ እስከሆነና ምንም አያለፋ እስከሆነ የትኛውም ወንድ መመቻቸት ይፈልጋል። ስለዚህ ያን ነገር የወንዶችን አስተሳሰብ ስለማቅ እኔ ሚስቴ የወንድ ጓደኛ እንዲኖራት አልፈልግም እና ለባልሽ እያሰብኩለት ነው። አሁን ላንቺ ባልሽ ሲያየው ይደብረዋል። ለዛ ነው ያገባ ሴት ማላስገባው፣ ፍቅረኛ ያላት ሴት ከኔ ጋር እንድታወራ ማላረገው። በጣም ትልቅ ምክር ነው የሰጠኸኝ። ያ አዎ። እና ባልሽ ኢንሴኪዩር እንዲሆን አታርጊው። ኢንሴኪዩር እንዴ ልበልሽ፣ በራሱ ኮንፊደንስ ያለው በጣም ጥሩ አስተዋይ በጣም ምናምን ሊሆን ይችላል፣ ግን እየቆየ የሆነ ነገር መፈጠሩ አይቀርም። አሁን አንቺ እኔ ጋር ስትገቢ እኔ ያልሰጠኋት ነገር አለ እንዴ ይላል። ገብቶሻል? እኔ ያልሰጠው ከኔ ጎደለ ነገር ሊኖር ይችላል እንዴ ለምን ሄደች ምናምን ሊል ይችላል። ሳትሄጂም ይሄድሽ እንዲመስለው አታርጊ ነው እንዴ ልበልሽ። በቃ ባል ካለሽ ሙሉ አቴንሽንሽ እሱ ነገር ላይ ነው መሆን ያለበት። እሺ እንደዛ ነው። ከአሁን በኋላ እንታይም ብዬ ተስፋ አደርጋለሁ። ከታች ሆነሽ ማየት ትችያለሽ፣ መጻፍ ትችያለሽ፣ ሀሳቦችሽን መናገር ትችያለሽ። ግን ላይቭ ላይ ገብቼ እኔ ማይቼሽ አንቺንም ደግሞ ሌሎች ሰዎች ፎሎ እንዲያደርጉሽ አልፈልግም። ሌሎች ሰዎች አቴንሽን ውስጥ እንድትገቢ አልፈልግም ባለ ትዳር እስከሆንሽ ድረስ። ለምን አንቺ አንድ የምታወሪው ነገር አንቺንም እሱንም ነው አፌክት የሚያደርገው። ያ ለዛ ነው። አመሰግናለሁ። ምንም አመሰግናለሁ። እሺ ቻው፣ ደህና ደርሽ። ባይ ባይ ባይ። እሺ ምን እያደረግን ነበረ? እቺ ልጅ የት ነበር ማውቃት? ባቢ የሚል አካውንት ባቢ የሚል አካውንት የት ነበር ማውቃት? እራት ብላ እራት አልበ እራት ገና በኋላ 6 ሰዓት ነው የምበላው። እራት ልበላ የምችለው 6 ሰዓት አካባቢ ነው። እሺ ሸጌ ሾፒንግ ሴንተር ማናት? ሸጌ ኮንቲኒውስ አዎ እምልሰው ነገር አለ። ሰላም ሰላም፣ እንዴት ነሽ? አለ እንዴት ነህ? አለ። ለምንድን ነው ሪስትሪክሽን የፈታሽ? ምናምን የፈቶሽ ማለት? አዎ ሁማን ሄሮ እያስተዋወቅኩ ነበር። ከማስተዋወቅ ምን አልከኝ? እሺ እሺ። አይቻልም ማለት እንትን ፕሮዳክት መሸጥ አይቻልም እኮ። አዎ ትንሽ ያስቸግራል፣ ግን አንዳንዴ እንትን ዋርኒንግ ካላሰጠኝ ሙሉም ላይ ዘጋሽ። እሺ መቼሽ? እሺ እሺ። አልሐምዱሊላህ። ምን ላደርግ ነበረ? እሺ ማንን ነው የምናስገባው? ስፖርታችንን እንስራ። ሰላም፣ እንዴት ነህ? ደህና ነሽ ወይ? እንዴት ነሽ? እግዚአብሔር ይመስገን ደህና ነን አለን። ድምፅሽ እንትን
ማያ የምትባል አንድ ቂጣም ሴትዮ አለች ማቃትና እሷ መስላኝ ነበር የላኩልሽ። ድምጽሽ ባይቴ ዩ ሜድ ሚስቴክ በጣም ብዙ ቀን ከዚህ ፊትም እንደዛ ብለኝ ነበር ጉንፋን። አዎ ማያ የምትባል በቃ የእሷ ቂጧ በጣም ትልቅ ነውና ማያ የሚባል ስም በቃ ስልክ እሷ ናት ትዝ የምትለኝ። ለዛ ነው። እሺ እንዴት ነሽ? ደህና ነኝ። አንተ ደህና ነህ? አለ ጉንፋን ይዞሽ ነው? ምን ስታረጊ? ብዙ ጊዜ ሴቶች ጉንፋን የሚይዛቸው ወይ ፍቅረኛ ሲኖራቸው ወይ ታናሽ ወንድም ሲኖራቸው። ታናናሾች ለዛውም ሁለት ነው ያሉኝ። ደስ የሚለው እነሱ ከትምህርት ቤት ይዘው ይመጣሉ ጉንፋን። አዎ ልክ ነህ። ዋው ስንተና እንዴት ነሽ? ደህና ነሽ ወይ? ደህና ነኝ። አንተ ደህና ነህ? ደህና ነኝ። አስታወስሽኝ? የት ነበር ማቀብ? አይ እኔ እንዴት እንደተዋወቀ ስለረሳሁት ነው። ከአንቺ ጋር እንዴት ነበር የተዋወቅነው? በጣም የመርሳት ችግር አለብኝ። በጣም ኧረ እባክህ ያኔም እኮ ተሳስተህ ልከህልኝ ከዛ የሆነች ሴትዮ አለች ብለህ እሺ ያልኩህ ከዛ አዘንክልኝ መሰለኝ። በቃ እሺ ቻው ብለህ ወጣ።